ፕሮናውን ምንድን ነው? ፕሮናውን በአማርኛ ተውላጠ ስም የምንለው ሲሆን ስራቸው ስማቸው እንደሚያሳየው በስም ምትክ መግባት ነው። ስለዚህ አሁን ዋና ዋናዎቹን የፕሮናውን ወይም ደግሞ የተውላጠ ስም አይነቶች እኔ የመጀመሪያው ሰብጀክት ፕሮናውን፣ ይህ የአድራጊን የሚተካ የተውላጠ ስም አይነት ነው። ስለዚህ እነዚህ ተውላጠ ስሞች ከድርጊት ቃል በፊት የሚመጡ ስሞችን ለመተካት እንጠቀማቸዋለን። እነሱም የአረፍተ ነገሩን አድራጊ ይወክላሉ ማለት ነው። ስለዚህ ምሳሌዎች አይ እኔ፣ ዩ አንተ ወይ አንቺ ወይም ደግሞ እናንተ፣ ሂ እሱ ለወንድ ማለት ነው፣ ሺ እሷ ለሴት፣ ኢት እሱ ወይም ደግሞ እሷ ለነገር ወይም ደግሞ ለእንስሳ ነው የምትጠቀሙት። ያው እንስሳት አንዳንዴ ጾታ ሊኖራቸው ስለሚችል ያንን ሪፕሬዘንት ለማድረግ ልጠቀሙ ትችላላችሁ። ዊ እኛ፣ ዘይ እነሱ። ምሳሌ ሺ ኢዝ ሪዲንግ አ ቡክ እሷ መጽሐፍ እያነበበች ነው። ሌላኛው የፕሮናውን አይነት የተማሪ ጉብዝናን መቀስቀስ ይቻላል። እነዚህ የምትመለከቷቸው የኔ ተማሪ ነበሩና በዚህ የኔ ተማሪ በነበሩበት ወቅት የራሳቸው የነበረውን ጉብዝና በእጃቸው ያሳስኳቸው ተማሪዎች ናቸው። የለውጥ ሁኔታቸው ቤተሰቦቻቸውን ከማስደሰቱም በተጨማሪ የተማሪዎቹን በራስ መተማመን የመለሰ ለውጥ ነው። ተማሪዎቹ በተለያዩ ትምህርቶች የነበራቸውን ድክመቶች እንደየትምህርቱ ትኩረትና ፋይዳ በመስጠት ከነበሩበት እንዲወናጨፉ አድርገናቸዋል። ቤተሰቦቻቸውም ለጎረቤቶቻቸው እና ጓደኞቻቸው የልጆቻቸውን ውጤታማነት በአድናቆት መስክረዋል። ይህን ውጤታማነት የማይፈልግ ወላጅ አሊያም ጉብዝናውን መቀስቀስ የማይፈልግ ተማሪ ይኖራል ብዬ እጠራጠራለሁ። ሰሚትና አካባቢዋ ላይ የምትገኙ ከሆነ አድራሻ አይጠፋችሁም። የተማሪዎቹን ውጤት ለመመልከት ከስር ስማቸውንና ሊንካቸውን አስቀምጣለሁ። ቲክቶክ ላይ ከሆናችሁ ደግሞ ፕሌሊስት የሚለውን በመጫን መመልከት ትችላላችሁ። መልካም ጊዜ። ያብስራ። ኦብጀክት ፕሮናውን ነው። ይህ ድርጊት የሚፈጸምበትን አካል ለመተካት ልንጠቀማቸው እንችላቸዋለን። እነዚህ ተውላጠ ስሞች ከድርጊት ቃል ቀጥሎ የሚመጣ ስምን ይተካሉ። እነሱም ድርጊቱ የሚፈጸምበት አካል ይሆናሉ ማለት ነው። ምሳሌዎች ሚ እኔን፣ ዩ አንተን ወይም አንቺን ወይም እናንተን፣ ሂም እሱን ለወንድ ማለት ነው፣ ሄር እሷን ለሴት፣ ኢት እሱን ወይም እሷን። ይሄ ለነገር ነው። ለነገር ወይም ለእንስሳ ብላችሁ አስቡት። እሷ የሚለውን ዶም ተውት። ኦኬ አስ እኛን፣ ዘም እነሱን። ኦኬ ተጨማሪ ምሳሌ ሂት ሚ ዊዝ ስቴክ እሱ እኔን በእንጨት መታኝ። የባለቤትነት ተውላጠ ስሞች ወይም ደግሞ ፖሲቲቭ ፕሮናውን ደግሞ የምንላቸው እነዚህ ባለቤትነትን አሳይ ናቸው። እነዚህ ተውላጠ ስሞች ባለቤትነትን ያሳያሉ። የራሳቸው የሆነ ሙሉ ስም ተክተው ይቆማሉ ማለት ነው። ማለትም በራሳቸው መቆም ይችላሉ። ቀጥሏቸው ስም አይገባም ማለት ነው። ከነሱ ቀጥሎ ምሳሌዎች ማይን የኔ፣ ዮርስ ያንተ ወይ ያንቺ ወይ እናንተ፣ ሂዝ የእሱ ለወንድ ማለት ነው፣ ሄርስ የእሷ፣ ኢትስ የእሱ ወይም የእሷ ለነገር ወይም ለእንስሳ ልጠቀሙ ትችላላችሁ። ይህንም ቅድም እንዳልኳቸው ነው። አወርስ የእኛ፣ ዴርስ የእነሱ። ምሳሌ ዲስ ቡክ ኢዝ ማይን የመጽሐፍ የኔ ነው። የባለቤትነት ቅጽሎች ደግሞ በምናይ ጊዜ እዚህ ጋር ሁለቱን ለይታችሁ እንድታውቁ ነው። ፖሲቲቭ ፕሮናውን እና ፖሲቲቭ አድጀክቲቭ ምንድነው ልዩነታቸው? ምክንያቱም የተወሰነ መመሳሰል ስላላቸው ግራ ሊያጋቡ ይችላሉ በሚለው ነው አድጀክቲቮችን ያስገባሁት። እነዚህ ቃላት ባለቤትነትን የሚያሳዩ የስም ገላጭ ናቸው። ተውላጠ ስሞች አይደሉም። እነዚህ ቅጽሎች ናቸው ወይም አድጀክቲቮች ናቸው። ከነሱ ቀጥሎ ስለሚገልጹት ነገር የሚያሳይ ስም የግድ ይገባል። ስለዚህ ከነዚህ ቀጥሎ ከፖሲቲቭ አድጀክቲቮች ቀጥሎ ስም ይገባል። ልክ እንደ ፖሲቲቭ ፕሮናውኖች አይደሉም ማለት። ፖሲቲቭ ፕሮናውኖች በራሳቸው መቆም ይችላሉ። ስም ቀጥሎ አያስፈልጋቸውም። ፖሲቲቭ አድጀክቲቮች ግን ቀጥሎ ስም ያስፈልጋቸዋል። የፖሲቲቭ አድጀክቲቮች ምሳሌ በምናይ ጊዜ ማይ የኔ፣ ዩር የአንተ ወይም የአንቺ ወይም የእናንተ፣ ሂዝ የእሱ ለወንድ ማለት ነው፣ ሄር የእሷ ለሴት፣ ኢትስ የእሱ ወይም የእሷ ነገር ለነገር ወይም ለእንስሳ። ይህም ቀድሞ እንዳልኳችሁ ነው። ኦኬ አወር የእኛ፣ ዴር የእነሱ። ምሳሌ ማይ ቡክ ኢዝ ኒው የኔ መጽሐፍ አዲስ ነው። ስለዚህ ይህን ይመስላል ስለ ፕሮናውንስ። እዚህ ጋር ያልገባችሁ ነገር ካለ ጠይቁ። ለማወቅ ትጉ። መልካም ጊዜ